አሁ ንነስ እምኔሁ የለመንውን ከሱ ዘንድ እንቀበላለን፣ የጠየቅነውን ከሱ ዘንድ እናገኛለን፣ የለመንውን በሱ ዘንድ እንሰጣለን። እግዚአብሔር ለሚለምኑት የሚሰጥ አምላክ ነውና የለመንነውን ሁሉ ማናጣ ከእግዚአብሔር ዘንድ ነው። እነሆ ሙሴ ለመነ አገኘ አላጣም። አብርሃም ለመነ አገኘ አላጣም። ዳንኤል ለመነ አገኘ አላጣም። እነሆ ዘካርያስ ለመነ አገኘ አላጣም። እነሆ ስምዖን ለመነ አገኘ አላጣም። እነሆ ጸጋ ዘአብ ለመነ አላጣም። ስለ ቃሉ እግዚአብሔር ታማኝ ነውና በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ አንኳኩ ይከፈትላችኋል፣ በሬን አንኳኩ እከፍትላችኋለሁ። አንኳኩ ይከፈትላችኋል። እንዲሁም ለምኑ ሰአሉ ወይትወሀበክሙ ለምኑ ይሰጣችኋል፣ ለምኑኝ እሰጣችኋለሁ። ለምኖ ያላገኘ ማን አለ? አንኳኩቶ ያልተከፈተለት ማን አለ? አብርሃም ለምኖ አገኘ፣ ይልቁንም አብርሃም ተመኘ፣ የተመኘውን አገኘ ይለናል። እነሆ እግዚአብሔርን ለምኖ ያላገኘ ማን አለ? ሙሴ እግዚአብሔርን ለምኖ ስለ እስራኤል መዳን አገኘ። ሙሴ እግዚአብሔርን ለምኖ ምግብ አገኘ፣ ወረደለት። ሙሴ እግዚአብሔርን ለምኖ ውሃ አገኘ፣ አላጣም። ስለዚህ እግዚአብሔርን የለመነ አያጣምና እግዚአብሔርን ለምኑ ይለናል ሐዋርያው ቅዱስ ዮሐንስ ወንጌላዊ በመልእክቱ አንደኛይቱ ዮሐንስ ምዕራፍ 3 ቁጥር 22 ላይ ወዘሂ ሰአልናሁ ንነስእ እምኔሁ ወደ እርሱ የለመነውን አንድም ከእርሱ ዘንድ የለመነው ከእግዚአብሔር ዘንድ አናጣም፣ እግዚአብሔር ይሰጠናል። እግዚአብሔር ይችላልና ይክል ሁሉ አልቦ ዘይሳነው። እግዚአብሔር ይችላል፣ የሚሳነው የለም። አምላከ ነዳያን ወተስፋ ቅቡፃን የነዳያን የድሆች አምላክ ነውና እግዚአብሔር ይልቁንም ለሚለምኑት የሚሰጥ የለመኑትን የማይረሳ የጠየቁትን የማይረሳ አምላክ ነውና እስመ ትእዛዞን አቅፍ ሕጉን እንጠብቃለንና። አንድም ሕጉን ለምንጠብቅ ትእዛዙን ለምናከብር ለእኛ የምንጾም የምንጸልይ የምንሰግድ ይልቁንም አስራቱን በኩራቱን ቀዳማያቱን የምንሰጥ ስጋውና ደሙን የምንቀበል ንስሐ የምንገባ ለዚህ ዓለም ሰራይ መጋቢ እግዚአብሔር አለ ብለን ለምናምን በዝናብ አብቅሎ በፀሐይ አብስሎ ይመግበናል ብለን ለምናምነው ከእርሱ ጋር ተጣብቀን ለምንኖር ወዘሂ ሰአልናሁ ንነስእ እምኔሁ ከእርሱ ዘንድ የለመኑን ከእርሱ እናገኛለን። ከእርሱ ዘንድ የጠየቅነው በእርሱ ዘንድ እናገኛለን። አንኳኩተን ይከፈትልናል፣ ለምነን ይሰጠናል፣ ትእዛዙን እናከብራለንና ሕጉን እንጠብቃለንና ወንገብር ዘየድሞ ቅድሜሁ ደስ የሚያሰኘውን እንሰራለንና ደስ የሚያሰኘውን እንሰራለንና። እግዚአብሔርን ደስ የሚያሰኘው ምንድን ነው ካላችሁኝ፣ እግዚአብሔር ደስ የሚሰኘው እነሆ ቆርሰን ስናበላ፣ ቀደን ስናለብስ፣ የታመመ ስንጠይቅ፣ የታሰረ ስናስፈታ፣ ተስፋ የቆረጠውን ወደ ተስፋ ስናመጣው፣ እንዲሁም ደግሞ ያዘኑትን ስናጽናና፣ ይልቁንም የተጣሉትን ስናስታርቅ፣ ይልቁንም ደግሞ እነሆ ብንችል የታሰሩትን ማስፈታት፣ ባንችል ደግሞ እግዚአብሔር ያስፈታችሁ ብለን ስንጠይቅ፣ ይልቁን ደግሞ እንግዳ ስንቀበል፣ ይልቁንም ደግሞ ለቸገረው ስንደርስና ዋስ ላጣ ዋስ ስንሆን በዚህ ሁሉ ማን እግዚአብሔር ደስ ይለዋል ይለናል። የማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ ስለዚህ እላችኋለሁ የጸለያችሁትን የልመናችሁንም ሁሉ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል። የጸለያችሁት ጸሎት በእኔ ዘንድ ተቀባይነት አለው። የለመናችሁት ልመና በእኔ ዘንድ መልስ አለው። ይልቁንም የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋል። ማን ስለሆነ? እኔ እግዚአብሔር ስለሆንኩኝ የጠየቃችሁት የለመናችሁት የሻችሁት ሁሉ ይደረግላችኋል ይላል። ወዛቲ እቲ ትእዛዙም ይህች ናት። በማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል።
በሰው ቢሆን ተስፋ አይሆንም። እግዚአብሔር ስለሆነ ይሆንላችኋል አለ። በቃ ሥጋ ይሆናል እግዚአብሔር ይችላልና። ከመንመን በወልዱ ኢየሱስ ክርስቶስ በባህሪ ልጁ በኢየሱስ ክርስቶስ እናምን ዘንድ ነው እንጂ እንድናምን ትእዛዙ ነው። አንድም እንድናምን መሆን ነው። በማን በልጁ በኢየሱስ ክርስቶስ እንድናምን መሆን ነው። ይልቁንም በልጁ በኢየሱስ ክርስቶስ አምነን መኖር ነው። አዎ ነአምን ወንታመን፣ እናምናለን እንታመናለን። አማኝ ታማኝ አሳማኝ እንሆናለን። ልጁን ኢየሱስ ክርስቶስን ውረድ፣ ተወለድ፣ ሙት፣ ተሰቀል፣ ዓለሙን አዳን ብሎ እንደላከው እናምናለን። የተላከው ከሦስቱ አካል አንዱ አካል እንደሆነ እናምናለን። በተላከው በልጁ ዓለም እንደዳነ እናምናለን። አዎ ድንግል ማርያም የጸነሰችው የወለደችው ያዘለችው ያጠባችው ያየችው ከሦስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ እንደሆነ እናምናለን። እነሆ አንድ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር አንድ እንደሆነ እናምናለን። እንታመናለን። ንገኒ እንገዛለን። ወንዘምር ሎቱ እናመሰግነዋለን፣ እንዘምርለታለን። ወንሰግድ ሎቱ እንሰግድለታለን። አዎ እናምናለን፣ እንታመናለን። ይህንና ወንትፋቀር በበይናቲነ እርስ በርሳችን ፍቅርን እንድንይዝ ዘንድ ነው የእግዚአብሔር አዎ እነሆ ፍላጎቱ እኛ እርስ በርሳችን እንድንፈቃቀር ነው። እኔና አብ አንድ ነን አለ። እናንተም አንድ ሆኑ፣ ይልቁንም እኛ አንድ እንደሆን እነሱም አንድ እንዲሆኑ ለምናለሁ አለ ዮሐንስ ወንጌል ምዕራፍ 17 ላይ። እኔና አንተ አንድ እንደሆን እነሱም አንድ እንዲሆኑ፣ እኛ ፍቅር እንደሆን እነሱም ፍቅር እንዲሆኑ፣ እኛ ሰላም እንደሆን እነሱም ሰላም እንዲሆኑ። አዎ እኔ በአንተ ሕልው ሆኜ እንደምኖር አንተ በእኔ እንደምትኖር እነሱም አንድ ሆነው ከእኛ ጋር እንዲኖሩ እመኛለሁ እለምናለሁ። ይህንና በከመ ወሀበነ ትእዛዙ ደቂቄ ተፋቀሩ ብሎ ትእዛዙን እንደነገረን እነሆ በፍቅር እንኖራለን። የዮሐንስ ወንጌል ምዕራፍ 7 የዮሐንስ ወንጌል ምዕራፍ 7 ቁጥር 29 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለን ነገር አለ። እኔ ግን ከእርሱ ዘንድ ነኝ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። አዎ እኔ ግን ከእርሱ ዘንድ ነኝ። አዎ እኔ ከእርሱ ዘንድ ነኝ፣ እናንተ ደግሞ ከእኔ ጋር ምን ሆኑ? አዎ ከእኔ ጋር ሆኑ። እኔ ከእርሱ ዘንድ በእርሱ ዘንድ እንደሆንኩኝ እናንተም ከእኛ ጋር ሆኑ። ምን ትወገናላችሁ? ሰላምን ታገኛላችሁ ይላል። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸውን በጀልባዎች ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ ይላል። አዎ ሰዎች ኢየሱስ አዳኝ እንደሆነ መጋቢ እንደሆነ አኗሪ እንደሆነ አምነው ይከተሉት ነበር። ሄድና እናንተም በፍቅር እናንተም በሰላም ኢየሱስ ክርስቶስ አዳኝ እንደሆነ ፍቅር እንደሆነ ሰላም እንደሆነ አምናችሁ ትከተሉ ዘንድ ትእዛዜ ይህች ናት ይላል። ወዘሰ ያዕቅብ ትእዛዞ ቦቱ ይነብር፣ ሕጉን የሚጠብቅ ግን ተዋህዶት ይኖራል። አያችሁ ከእሱ ጋር ተዋህዶ የሚኖር ሕጉን የሚጠብቅ ትእዛዙን የሚያከብር ነውና ሕጉን ጠብቁ ትእዛዙን አክብሩ ይለናል። ወውትኑ ቦቱ ጌታም አድሮበት ይኖራል። አዎ እነሆ ተዋህዶት ይኖራልና ምንድን ነው? ዮሐንስ 6:45 ዮሐንስ 6:56 ላይ ሥጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁኝ ይለናል። ወበዝንቱ ነአምር ከመ ይነብር ምስሌነ እምነ መንፈሱ ቅዱስ ዘወሀበነ ከሰጠን ከመንፈስ ቅዱስ እውቀትን ነስተን አድሮብን እንድንኖር አንድም በዚህ እናውቃለን አንድም እናምናለን ይላል። ይልና ወአልቦ ዘይክል ብሂለ እግዚእ ኢየሱስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ እንዲል አንድም በመንፈስ ቅዱስ ልጆቹ አድርጎ ያኖረናል አድሮብን እንደሚኖር እናውቃለን። ወይሐድር ላዕሌነ ዘቅድስት ሥላሴ በመንፈስ ቅዱስ አንድም ከቅዱስ መንፈስ ጋር አድሮብን ከቅዱሱ መንፈስ ጋር አድሮብን እንደሚኖር እናውቃለን እናምናለን ይልና እመቦ ዘአቀበ ቃሌ አነ ወአቡየ ወመንፈስ ቅዱስ ንመጽእ ኀቤሁ አዎ ወንገብር ምዕራፈ ውስቴቱ እስመ ስብሐቲሁ ወኃይሉ ያርፍ ኃይሌክሙ ያፈቀረን የወደደን አዎ ጋር እንኖራለን። ይልቁኑ
ያፈቅረኒ ይቀብ ቃሌ ወያፈቅሮ አቡየ። አዎ የወደደኝ ቃሌን ይጠብቅ፣ አባቴ ከእርሱ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ፍቅር ማለት በፍቅር መኖርት ነው። ፍቅር ማለት ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። ፍቅር እግዚአብሔር ከሆነ ትውልድ ሁሉ ፍቅር እንዲሆን እግዚአብሔር ይፈልጋል። ስለዚህ ዮሐንስ ወንጌላዊ በምዕራፍ 3 ከቁጥር 22 ጀምሮ እስከ ፍጻሜ ባለው እንመለከተው። እኔ ፍቅር ነኝና እናንተም ፍቅር ሁኑ። እኔ ደግ ነኝና እናንተም ደግ ሁኑ። እኔ ጻድቅ ነኝና እውነተኛ ማለት ነው፣ እናንተም እውነተኛ ሁኑ። እኔ ርኅሩህ ነኝና እናንተም ርኅሩሃን ሁኑ። እኔ በአብ እንዳለሁ እናንተም በእኔ ኑሩ። እነሆ እኔን አብ እንደሚወደኝ እኔም አብን እንደምወደው እናንተም እርስ በርሳችሁ በፍቅር በመከባበር በሰላም ኑሩ ይልና የለመናችሁትን ሁሉ ታገኛላችሁ። ወዘሂ ሰአልናሁ ንነስእ እምኔሁ፣ የምንለምነውን ከእግዚአብሔር ዘንድ እናገኛለን። ለምኖ ማን አጣ? ጠይቆ ማን አጣ? አንኳኩቶ ማን አልተከፈተለትም? ለምኖ ማን አልተሰጠውም? ስለዚህ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል። ወዘሂ ሰአልናሁ ንነስእ እምኔሁ፣ ከእርሱ ዘንድ የለመንውን በእሱ ዘንድ እናገኛለን። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ የዮሐንስ ወንጌላዊ አንደኛይቱ መልእክት ምዕራፍ 3 ቁጥር 22 እስከ ፍጻሜ ነው። እንግዲህ ወደ ምዕራፍ 4 ነው የምንሄደው። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ክብር ምስጋና ይድረሰው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ።